ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በዚህ አፍንጫ እንዴት ከቤት ልውጣ ያለኝን ታካሚ ነው። አንድ ታካሚ መጣና ሲገባ ፊቱን ሸፍኗል። እንደዚህ ከዚህ በላይ ነው፣ እንደ ኒንጃ ነው። እና ቁጭ በላልኩት አወራን ምናምን ነገር። ከዛ ምን ሆነ ነው ምናምን ስለው እስቲ ውጭ ሀገር በተለይ ህንድ ምናምን የምታውቀው ሰው ካለ ፕላስቲክ ሰርጀሪ የሚሰሩ እንድጠቁመኝ ብዬ ነው አለ። ልጁ የመጣው ከፕላስቲክ ሰርጀሪ ሪፈር ተደርጎ ነው። እስቲ ሳይኪያትሪስት ጋር ትመካከር ተብሎ ነው። እና እንደው ምን አጋጠመ ምናምን ብለን በቃ ዝርዝሩን ማውራት ጀመርን። ኤኒዌይ የአፍንጫው መጠን በጣም ያሳቅቀዋል። አፍንጫው በጣም ትልቅ ነው ብሎ ነው የሚያስበው። እና ከዕለት ወደ ዕለት እየተጨነቀ ከዛ ደግሞ ብዙ ሰዓት ነው መስታወት ፊት ለፊት ቆሞ የሚያጠፋው። እና መጨረሻ ላይ ዶክተር ይሄን አፍንጫ ይዤ እንዴት ከቤት ይወጣል? በዚህ አፍንጫ ከቤት እንዴት ይወጣል ብሎ ከቤት መውጣት አቆመ። ትምህርቱን ተወ ማለት ነው። እና ኮንቲኒየስሊ የሚያስበው ብዙ ሰዓቱን በጋር የሚያጠፋው ስለ አፍንጫ ነው። ስለ አፍንጫ ሰርጀሪ ምናምን ጉግል እያደረገ ከዛ መስታወት ላይ ደግሞ ይቆማል። ከቤት ለመውጣት ብዙ ሰዓት ነው የሚፈጅበት። እና ይሄ እንግዲህ ቦዲ ዲስሞርፊክ ዲስኦርደር የምንለው ነው። ቦዲ ዲስሞርፊክ ዲስኦርደር ማለት ሰዎች የሆነ የሰውነታቸው ክፍል ላይ እክል ሊኖራቸው ይችላል። ዲፌክትስ ምናምን ነገር ሊኖሩ ይችላሉ። ሁላችንም አለን የሆነ ዲፌክት። ከዛ ግን ብዙዎቻችን አንጨነቅበት። ኢትዝ ዋት ኢትዝ። አንዳንዶቹ ጭራሽ ምንም እክል የሚባል ዲፌክትም የለባቸው፣ ግን ያብሰለስላቸዋል። በቃ ኦብሰስድ ይሆናሉ። እና ከሰውነት ክፍሎች አንጻር ፎር ዋቴቨር ሪዝን በአብዛኛው ያለው ፊት ላይ ነው። እና ከፊትም ደግሞ አፍንጫ ላይ ነው። አፍንጫ ላይ ለምን እንደሆነ ሳይኮ አናሊቲክ ሳይኮቴራፒስት ፕሮፖዝ ያደረጉት ነገር አለ። ኢትስ ኢንትረስቲንግ ግን እናት ጎስሩ ዛሬ እና ከዛ አንዳንድ ሰዎች ደግሞ ቅንድቤ እንትን ሆነ፣ ግንባሬ ትልቅ ሆነ፣ ጆሮዬ ትልቅ ነው ምናምን። ሰዎች ጆሮቸው ትልቅ ይሁን አይሁን ራሱ ኖቲስ ላይ ያደርጉ ይችላል፣ ግን በእነሱ አእምሮ በጣም ትልቅ ሊመስላቸው ይችላል። ከንፈሬ እንዲሆነ ምናምን። ከዛ ደግሞ አሁን በጣም በሚያስገርም ሁኔታ የፕላስቲክ ሰርጀሪ እየተስፋፋ ነው። ይሄ ኢስቴቲክ ሰርጀሪ የሚባለው በተለይ ለውበት የሚደረጉ ሰርጀሪዎች፣ ከንፈር ማስተለቅ፣ ከንፈር ማሳደግ፣ አፍንጫ ሰልካካ፣ አፍንጫ ትልቅ፣ ቅንድብን እንትን ማድረግ፣ ቦቶክስ ሪንክል ካለ የሚወጋል እርጅና ምልክት እንዳይታይ። ከዛ በኋላ ፀጉር ማስተከል አለ ምናምን። እና ሰዎች ቦዲ ዲስሞርፊያ ያላቸው ሰዎች አሁን እነዚህን ነገሮች ላይ ኦብሰስድ ይሆናሉ። አንዳንዶቹ ወደ ፕላስቲክ ሰርጅን ጋር ሄደው ይሰራሉ። የሚያስጠላው ነገር ምንድን ነው? ችግሩ ሰውነታቸው ላይ ሳይሆን አእምሮ ላይ ነው ያለው። ይሄ አእምሮ ላይ ያለው አልታከመም። ከላይ አፍንጫውን ሰርጀሪ ብታሰራው ይቀጥላል። እንደውም ባሰብኝ ብለው ሌላ ሰርጀሪ፣ ኧረ እንደውም አበላሸው የኛው ብለው እንደገና ሌላ ሰርጀሪ። ችግሩ ያለው አእምሮ ላይ ነው። አፍንጫ ላይ 10 ሰርጀሪ ቢሰራ ምንም ለውጥ የለውም ማለት ነው። ኤኒዌይ ቦዲ ዲስሞርፊክ ዲስኦርደር ያለባቸው ሰዎች ከመስታወት ጋር ያላቸው ግንኙነት በጣም በጣም ኢንቲሜት ነው። እና ቤታቸው ውስጥ መስታወት በማየት ብዙ ሰዓት ነው የሚፈጁት። ስልካቸውንም እንደ መስታወት ይጠቀማሉ። ካሜራውን ሲሄዱ ራሱ በየቦታው መስታወት አለ። እንግዲህ የቤት መስታወት፣ መኪና ላይም መስታወት ያንጸባርቃል። እሱ ላይ እያዩ ራሳቸውን 10 ጊዜ ቼክ እያደረጉ ነው የሚውሉት። እና አንዳንዶቹ በቃ በቀን ውስጥ 10 ሰዓት ምናምን መስታወት ላይ የሚያጠፉ ሰዎች አሉ። this is abnormal። ከዛ እነሱ ላይ ጭንቀት ይፈጥርባቸዋል። ከላይ እንግዲህ እንደነገርኳችሁ እንደ ታካሚ ደግሞ ስራ፣ ትምህርት ምናምን በዚህ ምክንያት የሚተዉ አሉ ማለት ነው። ቦዲ ዲስሞርፊያ እንግዲህ ዋናነት ፊት ላይ በተለይ አፍንጫ ላይ ቢሆንም የጆሮ ቅርጽ፣ የጆሮ መጠን፣ አንገቴ፣ ትከሻዬ፣ ጡቴ፣ ዳሌ ምናምን የሁሉም የሰውነት ክፍል እንትን ሊል ይችላል። ፍሪኩዌንሲያቸው ቢለያይም ማለት ነው። ይሄ ሕክምና ያለው የአእምሮ ህመም ነው። ከዛ በዋናነት መድኃኒት ሕክምና አለው። ከዛ ጎን ለጎን ደግሞ ቀስ በቀስ የስነ ልቦና ሕክምና ያግዛል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ከላይ ነገርኳችሁ ታካሚ እንግዲህ ይሄ የአእምሮ ህመም ነው እና ሕክምናው እንደዚህ ነው ስለው አልተደሰተም። አይ በቃ ማጣብ ከሆነ ቶ ብሎ ወጣ። ምን ላይ እንደደረሰ አላውቅም። እንግዲህ ህንድ ሄዶ ሰርጀሪ ተሰርቶ ይሁን አይሁን አላውቅም። አልቢ ቬሪ ሳድ ተሰርቶ ከሆነ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ይህን ቪዲዮ ብዙ ሰዎች እንዲያዩት ኮፒ ሊንክ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።